ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ለቻናላችን አዲስ የሆናችሁ ቤተሰቦች ልክ እንደተለመደው ሁሉ ላይክ እና ሰብስክራይብ እያደረጋችሁና የደውል ምልክቷን እየተጫናችሁ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ዛሬም በአንድ ርዕሰ ጉዳይ ላይ ከእናንተ ከአድማጮች ጋር ለመገናኘት ተመልሼ መጥቻለሁ። የቼልሲን ጉዳይ እንመለከታለን። እንግዲህ ቼልሲ ከበርካታ ተጫዋቾቹ ጋር ሊለያይ እንደሚችል ነው እየወጡት ያሉት መረጃዎች የሚያሳዩት። ወደ 14 የሚጠጉ ተጫዋቾች ከክለቡ ጋር ሊለያዩ ስም ዝርዝራቸው ሰፍሯል የሚሉ ሪፖርቶች እየወጡ ነው የሚገኙት። ከነዚህ ተጫዋቾች መካከል ደግሞ ኖኒ ማዱዌኬ ተጠቃሹ ነው። እንግዲህ ቼልሲ እነማንን ሊያሰናበት ይችላል? በቀጣይ ደግሞ የክለቡ ቆይታቸው አጠራጣሪ የሆኑ ተጫዋቾችም አሉ። በአጠቃላይ የቼልሲን ዝውውር ጉዳዮች በተመለከተ አንዳንድ ሀሳቦችን እያነሳን መረጃዎችንም ወደ እናንተ ያደረስን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል። እንግዲህ ለቼልሲ የውድድር ዓመቱ በጣም ጥሩ የሚባል የውድድር ዓመት ነበር። ምክንያቱም የቻምፒየንስ ሊግ የተሳትፎ ቦታን በቀጥታ ቼልሲ ማግኘት ችሏል። ይህም ለሰማዮቹ ቼልሲዎች በጣም አስገራሚ የሚባል ነው። ምክንያቱም ቼልሲ እግር ኳስ ክለብ ውጤታማነት አንጻር ቼልሲ ለቻምፒየንስ ሊግ መጫወት የሚገባው እግር ኳስ ክለብም ስለሆነ ጭምር ማለት ነው። በባለፈው ዓመት ቼልሲ የኮንፈረንስ ሊግ ተሳታፊ ነበር። በዛም ደግሞ የኮንፈረንስ ሊግ ዋንጫን ከፍ አድርጎ ማንሳት ችሏል። እንዲሁም ምንም የአውሮፓ መድረክ ላይ ያልተሳተፈበት ጊዜ ነበር። ነገር ግን ደግሞ ከ2 ዓመታት ቆይታ በኋላ የምዕራብ ለንደኑ ክለብ ቼልሲ ወደ አውሮፓ ቻምፒየንስ ሊግ መመለስ ችሏል። ለኤንዞ ማሬስካ ትልቁ የተጣለባቸው ኃላፊነት የነበረው ክለቡን ወደዛ ቦታ እንዲመልሱ የአውሮፓ ቻምፒየንስ ሊግ ቦታን መልሰው ወደ ቼልሲ እንዲያመጡ ነበረ ይፈለግባቸው የነበረው። አንደኛ ይፈለግባቸው የነበረውን ነገር አቺቭ አድርገዋል ወይም ደግሞ አሳክተዋል። ሌላኛው ደግሞ ቼልሲ በባለፈው ዓመት የኮንፈረንስ ሊግ ተሳታፊ ነበር። ሁሉም ተጋጣሚዎቹ ማለት ይቻላል ከቼልሲ አቅም በታች የሆኑ ክለቦች ነበሩ። አብዛኞቹን ብትመለከቱ ከቼልሲ አቅም በታች የሆኑ ክለቦች ነበሩ። በኋላ ላይ ግን የመጨረሻው ደግሞ ተጋጣሚው ሪያል ቤቲስ ነበረ። ሪያል ቤቲስን በፍጻሜው ጨዋታ ላይ አሳምኖ በሚባል ደረጃ በማሸነፍ የኮንፈረንስ ሊግ ዋንጫን ማሳካት ችሏል። ይህም እንግዲህ በተከታታይ በተለይም ቼልሲ የኮንፈረንስ ሊግን የቻምፒየንስ ሊግና የኤሮፓ ሊግ ዋንጫን በማሸነፍ በአውሮፓ ቀዳሚው ክለብ መሆን የቻለበትን ታሪክ ማስመዝገብ ችሏል እና በአጠቃላይ ለኤንዞ ማሬስካ እንዲሁም ደግሞ ለቼልሲ የውድድር ዓመቱ ስኬታማ የሆኑበት ነበር ሊባል ይችላል። ነገር ግን ከዛ ውድድር ማግስት ደግሞ አሁንም በርካታ የሚጠበቁ ጉዳዮች አሉ። በተለይም አዳዲስ ተጫዋቾችን ከማስፈረም አንጻር እንዲሁ ደግሞ በክለብ ውስጥ ደግሞ የማይፈለጉ ወይም ደግሞ ከዛ ክለብ ሊለቁ የሚገባቸው ተጫዋቾች እንዳሉ ሲነገሩ ቆይታል። እንግዲህ ቼልሲ ትላንት አንድ ተጫዋች ማስፈረሙ ሲነገር ነበር። ፖርቱጋላዊ አማካይ ዳሪዮ ኢሱጎን ከስፖርቲንግ ማስፈረማቸውን ነበረ ይፋ ያደረጉት። ተጫዋቹ 20 ዓመቱ ላይ ይገኛል። ከወራት በፊት ነበር ቼልሲን የተቀላቀለው። ነገር ግን በውሰት ውል በዛው በስፖርቲንግ ሊዝበን ከቆየ በኋላ አሁን ግን በይፋ ቼልሲ መቀላቀሉ ተነግሯል። ቼልሲ ለተጫዋቹ ዝውውር 22 ሚሊዮን ዩሮ እንዳወጣን የተነገረው። ተጫዋቹ ለሚቀጥሉት 8 ዓመታት በዚህ ክለብ ውስጥ እንደሚቆይም ጭምር ነው የተነገረው። ከዚሁ ጋር ተያይዞ የሊያም ዴላፕም ጉዳይ ይነሳል። ምናልባት የቀን ጉዳይ ነው እንጂ ተጫዋቹ ሙሉ በሙሉ ፊርማውን ለቼልሲ ሲያኖር የምንመለከትበት እድል በጣም ሰፊ ይሆናል እና እንግዲህ እነዚህን ጉዳዮች ነው በደንብ በቼልሲ በኩል በስፋት እየተመለከትን የምንገኘው። ከዛ ውጭ ግን ደግሞ በተለይ እነማንን ሊያስፈርም ይችላል፣ እነማ ደግሞ ከዛ ክለብ ጋር ሊለያዩ ይችላሉ የሚለው በደንብ መጠየቅ ያለበት ርዕሰ ጉዳይ ይሆናል። ያ ሁልጊዜም ቼልሲን እንደምታውቁት በርካታ ተጫዋቾች በስብስብ ውስጥ ያሉበት ክለብ ስለሆነ በየአመቱ አዳዲስ ተጫዋቾችን እያመጣ የክለቡ ስኳድ በየአመቱ እንደሚሰፋ ይታወቃል። ግን ደግሞ አሰልጣኝ ኤንዞ ማሬስካ ከመጡ በኋላ በተቻላቸው መጠን የማይፈለጉ ተጫዋቾችን ከዛ ክለብ መቀነስ፣ አንደኛ ዌጅ ቢሉ ላይ በርካታ ተጫዋቾች ለክለቡ ብዙም ግልጋሎት ሳይሰጡ በሳምንት በሺህ የሚቆጠሩ በርካታ ሚሊዮን ፓውንዶችን ደሞዝ ያገኛሉ። ይሄ ደግሞ የክለቡን ባላንስ በፋይናንስ ረገድ እንዲዛባ ያደርገዋል። ከዛም ባሻገር ደግሞ ክለቡ ማምጣት ያለባቸውን ተጫዋቾች እንዳያመጣ ስፔስ ወይም ደግሞ ቦታ የሚከለክል ይሆናል። ያ መሆኑን ተከትሎ በተለይም በክለቡ ውስጥ መቆየት የማይገባቸው ተጫዋቾች ክለቡን ለቀው የሚወጡበት እድል በጣም ሰፊ ነው እና ባለፈው ዓመት እንግዲህ ወደ 15 ተጫዋቾች ቦምብ ስኳድ በሚል የቼልሲ ተጫዋቾች የማይሰለፉ ማለት ነው እንደነ ስተርሊንግ፣ ቤን ቺልዌል የመሳሰሉ ተጫዋቾች
ለብቻቸው ልምምድ ሲያደርጉ ቆይተው ነበር። እንግዲህ መሸጥ ያለባቸውን ሸጠው በውሰቱል መቆየት መሄድ ያለባቸውን ደግሞ በውሰቱል ለሌሎች ክለቦች ሲሰጡ እንደነበር ተመልክተናል። አሁን ግን ምናልባት በቼልሲ በኩል እንግዲህ ወደ 14 የሚጠጉ ተጫዋቾች ከክለቡ የሚለቁበት ከፍተኛ እድል እንዳለ ያም ደግሞ በሚቀጥለው ውድድር ዓመት ቼልሲ እነዚህን ተጫዋቾች ማካተት እንደማይፈልግ ነው እየወጡ ያሉ መረጃዎች የሚያሳዩት። ዘጋርዲያን ይዞት የወጣው ሪፖርት ነበር። በተለይ ዘጋርዲያን ትላንትና ይዞት በወጣው አንድ መረጃ ከክለቡ የሚለቁ ተጫዋቾች በተለይ እነ ዦአው ፊሊክስ፣ ኖኒ ማዱዌኬን ጨምሮ በርካታ ተጫዋቾች ከክለቡ የመልቀቅ ዝርዝር ውስጥ ተቀምጠዋል ተብሏል። እንዲሁም ደግሞ በተለይም ኖኒ ማዱዌኬ ከዛ ክለብ የመልቀቅ ዕድሉ በጣም ሰፊ ሊሆን እንደሚችል ነው እየተነገረ የሚገኘው። እሱን ማስፈረም የሚፈልግ ክለብ ካለ ተጫዋቹ ለሽያጭ የቀረበ ተጫዋች እንደሆነ ነው የተነገረው። በእርግጥ ተጫዋቹ በውድድር ዓመቱ መጥፎ ብቃትን አላሳይም። 11 ግቦችን በሁሉም ውድድሮች ማስቆጠር ችሏል። ተጫዋቹ እንግዲህ በተለይም ወደዚህ ክለብ ከመጣ በኋላ በወጥነት የመሰለፍ ጊዜን ያገኘው በዚህ ክለብ ውስጥ ነው። ነገር ግን ደግሞ ሌሎች ተጫዋቾችንም ቢሆን በተለይ ሮበርት ሳንቼዝ፣ እንዲሁ ደግሞ ጆርዴ ፔትሮቪች፣ ሬናቶ ቬጋ፣ ቤን ቺልዌል፣ አግዘል ዲሳይሲ፣ ዌስሊ ፎፋና እነዚህ ተጫዋቾችም እንደዚሁ ከዚህ ክለብ የመልቀቅ ዕድላቸው በጣም ሰፊ ነው። እነሱን ፈልጎ የሚመጣና ትክክለኛውን ገንዘብ ለቼልሲ የሚያቀርብ ክለብ ካለ ቼልሲ እነዚህን ተጫዋቾች ለማሰናበት አይኑን አያሽም የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። እንግዲህ ዌስሊ ፎፋናም ቢሆን በቼልሲ እግር ኳስ ክለብ በሚፈለግበት ደረጃ አይደለም ፐርፎርም እያደረገ ወይም ደግሞ እየተጫወተ የሚገኘው። በጉዳት ምክንያት ብዙ ጨዋታዎች እያለፉት የሚገኝ ተጫዋች ነው እና ያንን ከግምት ውስጥ ስናስገባ ምናልባት በዚህ እግር ኳስ ክለብ ውስጥ አሁን ባለው ነባራዊ ሁኔታ ላይቆይ የሚችል ተጫዋች ሊሆን ይችላል። የነ ቤን ቺልዌልንም ቢሆን ብትመለከቱት እነዚህም ተጫዋቾች በተመሳሳይ በዚህ ክለብ ውስጥ ብዙ ምድል የሌላቸው ተጫዋቾች ናቸው። እንግዲህ ቺልዌል በውሰቱል ወደ ክሪስታል ፓላስ አቀንቶ የነበረ ተጫዋች ነው። ምናልባት ኤንዞ ማሬስካ ይመልሱታል ተብሎ አይጠበቅም። ቼልሲ እንደዚሁ አዳዲስ ተጫዋቾች ይፈልጋል። በተለይ አዲስ ግብ ጠባቂ ይፈልጋል። እንዲሁ ደግሞ ሌሎች ተጫዋቾችን ይፈልጋል እና እነዚህንም ተጫዋቾች እንደዚሁ በዛ ክለብ ውስጥ የማቆየቱ ነገር በደንብ ጥያቄ ምልክት ውስጥ የገባ ነው። አግዘል ዲሳይሲም ቢሆን ወደ አስተን ቪላ አቅንቶ በውሰቱል ሲጫወት ነበር። ቼልሲ ተጫዋቹን በቋሚነት ይመልሰዋል አጠያቂ ጉዳይ ነው። እስካሁን ድረስ ያልተመለሰው የቴርቮ ቻሎባ ጉዳይ ብቻ ነው። ቴርቮ ቻሎባ በተለይም በመጀመሪያው የውድድር ዓመት አጋማሽ በውሰቱል ወደ ሌላ ክለብ አቅንቶ ነበር። ነገር ግን ቼልሲ ደግሞ በተለይ ፐርፎርማንሱን ከተመለከተ በኋላ እንዲሁም ደግሞ በክለቡ ያለውን የመከላከል ክፍተት ለመድፈን ተጫዋቹን ከውሰቱል መልሶ በሁለተኛው አጋማሽ ወደ ክለቡ ማምጣት ችሎ ነበር እና በጣም አስገራሚ ጊዜ ነበር ወደ ቼልሲ ከተመለሰ በኋላ ማሳየት የቻለው። ስለዚህ ምናልባት ተጫዋቹን ወደ ሌላ ክለብ እንዲሄድ የማድረግ ነገር በቼልሲ በኩል ላይኖር ይችላል። በተከላካይ እቅዶች ውስጥ ተጫዋቹ የመኖር ዕድሉ በጣም ሰፊ ነው። ግን ያም ቢሆን ደግሞ ቼልሲ በምን አይነት መንገድ ነው ተጫዋቹን መልሶ ሊያቆዩ የሚችለው፣ እንዴት ባለ መንገድ በዛ ክለብ ውስጥ ለተጫዋቹ ድል ሊሰጠው ይችላል የሚለው አሁንም በደንብ የሚጠበቅ ጉዳይ ይሆናል። ዞሮ ዞሮ ግን የተጫዋቹ ጉዳይ አጠያቂ ነው። ግን ቼልሲ ከዚህ በፊት እንዳደረገው ተጫዋቹን አሁንም በድጋሚ ወደ ሌላ ውሰቱል ላይሰጠው ይችላል። ወይ በቋሚነት በክለቡ ውስጥ እንዲቆይ ሊያደርገው ይችላል። ያ ካልሆነ ደግሞ በቋሚነት ክለቡን ለቆ ሊወጣ ይችላል። ምክንያቱም በርካታ ተጫዋቹን ሊፈልጉት የሚችሉ ክለቦች እንዳሉ ስለሚታመን ማለት ነው። ስለዚህ እነዚህን ነው ማንሳት የሚያስፈልገው። ከዛ በተጨማሪ ግን ሌሎች ተጫዋቾችም አሉ። በተለይ እነ ካርኔቼ ኮሜካ እንዲሁም ደግሞ ሌስሊ ኦጉቹኩ ከዚህ ክለብ ጋር የመለየት ዕድላቸው በጣም ሰፊ ነው። ኬርናን ዱዌስበሪ ሃልም እንደዚሁ ለገበያ ከቀረቡ ተጫዋቾች መካከል አንዱ ነው። ተጫዋቹ ሌስተር ሲቲ በሻምፒዮንሺፕ ድንቅ ብቃትን አሳይቶ ወደ ፕሪሚየር ሊጉ በመጣበት የውድድር ዓመት በጣም ጥሩ ጊዜን ማሳለፍ ችሎ ነበረ። ግን ኤንዞ ማሬስካ ከሌስተር ሲቲ ሲመጡ ተጫዋቹን አብረው ይዘውት መጡ ወደ ስታንፎርድ ብሪጅ። ተጫዋቹን ይዘውት ከመጡ በኋላ ግን በቂ የመሰለፍ ዕድል እየሰጡት አልነበረም። በበቂ ሁኔታ እየተጫወተ አልነበረም። ብዙ ደቂቃዎች ላይም ሲሰለፍ አላየ ነው። ወይ ኮንፈረንስ ሊግ ላይ ነው የሚጫወተው ወይ ተቀይሮ ነው ወደ ሜዳ የሚገባው። ስለዚህ ቼልሲንም ተጫዋች እንደዚሁ ለገበያ አቅርቦታል ተብሏል። ከዛ በተጨማሪ የክሪስቶፈር ንኩንኩና እንዲሁ ደግሞ የራሂም ስተርሊንግን ጉዳይ በደንብ በስፋት እየተነሳ ያለ የሚገኝ ጉዳይ ነው። ክሪስቶፈር ንኩንኩ ቼልሲን የመልቀቁ እድል በጣም ሰፊ እየሆነ መጥቷል። ምናልባት እሱን የሚፈልጉት ክለቦች ነበሩ። ከዩናይትድ ጋር ስሙ ተያይዞ ሲነሳ ቆይቷል። ማንቸስተር ዩናይትድ እንደው ከአርሰናልም ጋር በጨረፍታም ቢሆን ስሙ ተያይዞ ሲነሳ ቆይቷል። ተጫዋቹ እንደውም
ከክለቡ መለቀቅ ይፈልጋል የሚሉ መረጃዎች ሲወጡ የነበረው አሁን አልነበረም። ገና በጥርጫዎቹ የዝውውር መስኮት ከዛም በፊት ነው ከዛ ክለብ መልቀቅ ይፈልጋል እየተባለ ሲነገር የነበረው። በዛ ክለብ ደስተኛ አይደለም፣ የመጫወቻ እድል እያገኘ አይደለም። አሰልጣኙም ቢሆን ለሱ የመጫወቻ እድል ከመስጠት ይልቅ ኒኮላስ ጃክሰንን ማስቀደም የመረጡ ይመስላሉ። ስለዚህ ያ መሆኑን ተከትሎ ምናልባት ክሪስቶፈር ንኩንኩ በዛም ደስተኛ ስላልሆነ ከዛ ክለብ ለቆ ሊሄድ ይችላል። ቀጣይ ማረፊያው ግሬት ነው፣ እስካሁን አልተረጋገጠም። ራሂም ስተርሊንግም እንግዲህ ወደ አርሰናል ነው ማምራት የቻለው። ተጫዋቹን እንደምታውቁት በውሰቱ ለአርሰናልን ተቀላቅሏል። በመጨረሻዎቹ ሰዓታት የዝውውር መስኮቱ ከተዘጋ በኋላ ነበር አርሰናል ተጫዋቹን በጥድፊያ ማስፈረም የቻለው። ተጫዋቹም ወደ አርሰናል ሲመጣ ለደጋፊዎቹ አንድ ነገር ተናግሮ ነበር። ምርጡን ራሂም ስተርሊንግ፣ በጣም ጥሩን ራሂም ስተርሊንግ በውድድር ዓመቱ ላይ ትመለከታላችሁ ብሎ ነበረ። ግን ደግሞ ከዚህ በፊት ደጋግመን እንደተናገር ነው ራሂም ስተርሊንግ አሁን ባለው ሁኔታ በእንግሊዝ ፕሪሚየር ሊግ በተለይ ቶፕ ለሚባሉ ክለቦች የሚመጥን አይነት ተጫዋች አይደለም። ብዙ ምክንያቶች አሉ። በስነ ልቦና ደረጃ ተጫዋቹ ላይ የሚነሳ ጥያቄ አለ። እንዲሁም ደግሞ ተጫዋቹ በብቃትም ደረጃ ይብን በደንብ የሚነሳበት ጥያቄ አለ። ያ ደግሞ ብዙ ፋክተሮች አሉት። ተጫዋቹ የስነ ልቦና ጫና ውስጥ መግባቱ የሚፈለገውን ያክል ብቃት እንዳያሳይ አድርጎታል እና እንደው በአርሰናል 2 ወይ 3 ጨዋታዎችን ነው በቃ እንደው ደህና ተጫውቷል ተብሎ ሊጠቀሱ የሚችለው። ያ የቦልተኑ ጨዋታ ብቸኛ ጎል ያስቆጠረበት ጨዋታ ነው። ወይ እሱን ልናነሳ እንችላለን፣ ወይ አርሰናል ፒኤስቪን ያሸነፈበት ጨዋታ ላይ በደንብ ጥሩ ተጫውቷል። ያንንም ጨዋታ ልንጠቅስ እንችል ይሆናል። ከዛ በተጨማሪ ሌሎች ጨዋታዎች ላይ የተጫዋቹን ፐርፎርማንስ ከተመለከትን በጣም ዝቅተኛ ብቃት ያሳየበት ነው እና አርሰናል ተጫዋቹን በቋሚነት ማስፈረምም አይፈልግም። ኢቭን ቼልሲም ራሱ ተጫዋቹን የማቆየት ፍላጎት የለውም እና እንግዲህ ቀጣይ ውሳኔ ምን ሊሆን ይችላል? ራሂም ስተርሊንግን በተመለከተ በጣም ወሳኝ ጥያቄ ነው። እንግዲህ በእንግሊዝ እግር ኳስ በተለይ ያለፉትን ረጅም ዓመታት በማንቸስተር ሲቲ ከዛ በኋላ በማንቸስተር ሲቲ በተለይ ረጅም ጊዜውን በጣም ጥሩ ብቃትን ማሳየት የቻለ ወደ ቼልሲ ከመጣ በኋላ ራሱ በመጀመሪያ ዓመቱ በጣም ጥሩ ብቃትን ማሳየት የቻለ ተጫዋች ነበር እና አሁን ግን ደግሞ ወደዚህ ክለብ ከመጣ በኋላ በተለይ በቼልሲ በሁለተኛ ዓመቱ ከዛም ደግሞ እንደዚሁ በአርሰናልም ጥሩ ጊዜን አላሳለፈም። ገዢ ክለብ ላይገኝ ይችላል፣ ግን ደግሞ በተገኘው ዋጋ ተጫዋቹን ከዛ ክለብ ማሰናበት የሚያጠያይቅ ጉዳይ አይሆንም እና ዘንድሮ በአርሰናል ውስጥ ባሳየው ብቃት መነሻነት ከሆነ ቼልሲም ተጫዋቹን በቋሚነት ማስቀጠል እንደማይፈልግ ነው የሚታመነው። ከዛ ውጪ ሌላኛው ተጫዋች ደግሞ እንደዚሁ ዣሚ ጊቴንስ ነው። ዣሚ ጊቴንስ እንደምታውቁት በጣም አስገራሚ የሚባል ታለንት ያለው ብቃት ያለው የቦሩሲያ ዶርትመንድ ተጫዋች ነው። ተጫዋቹ በተለይም ቦሩሲያ ዶርትመንድ ለቻምፒየንስ ሊግ ፍጻሜ በደረሰበት የውድድር ዓመት በጣም አስገራሚ ጊዜ ነበር ማሳለፍ የቻለው። ቡድኑ ለፍጻሜ እንዲደርስ ትልቅ አስተዋጽኦ ማበርከት የቻለ ተጫዋች ነበር እና እንደው ጥሩ የመስመር አጥቂ ነው የሚል አማራጭ በተለያዩ ክለቦች በኩል ሲነሳ ነበር። ተጫዋቹን እና አርሰናል እና ሊቨርፑል ይፈልጉታል። ቼልሲም ግን ደግሞ ተጫዋቹን አጥብቆ ይፈልገዋል እና በተለይ ዣሚ ጊቴንስን በተመለከተ ቼልሲ ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ ሊያደርግ እንደሚችል ነው የሚታመነው። ምናልባት ለቦሩሲያ ዶርትመንድ ቼልሲ እስከ 50 ሚሊዮን ፓውንድ ድረስ ሊያቀርብ እንደሚችልም ነው እየተነገረ የሚገኘው እና እንደውም በተለይ የዓለም የክለቦች ዋንጫ አለ። የዓለም የክለቦች ዋንጫ ከመድረሱ በፊት ድርድሮች ሊጠናቀቁ ይችላሉ የሚሉ ሪፖርቶች እየወጡ ይገኛሉ። ዘ ቴሌግራፍ ይህንን ተጫዋች በተመለከተ አንድ ዘገባ ሰርቶ ነበር እና ጊቴንስ ገና እንግዲህ በእድሜው ላይ 20 ዓመቱ ላይ የሚገኝ ተጫዋች ነው። የጀርመኑ ክለብ ደግሞ ከቼልሲ ጋር ምን አይነት ንግግሮችን ሊያደርግ ይችላል የሚለው ይጠበቃል። ግን በእርግጠኝነት መናገር የሚቻለው ከ50 ሚሊዮን ፓውንድ በታች ጊቴንስ ወደ የትኛውም ክለብ እንደማያመራ ነው። ቦሩሲያ ዶርትመንድ ተጫዋቹን የሚፈልግ ክለብ ካለ ይህንን ገንዘብ ማቅረብ ይጠበቅበታል የሚል አመኔታ አለው። ስለዚህ ቼልሲ ደግሞ የሌሎች ተጫዋቾችን ጉዳይ በተመለከተ በደንብ እልባት መስጠት ይፈልጋል። አሁን ጀደን ሳንቾ በዛ ክለብ ውስጥ እስካሁን ድረስ ቆይተው አልተረጋገጠም። በማንቸስተር ዩናይትድ የሚፈለግ ተጫዋች አይደለም። ዩናይትድ ተጫዋቹን መልሶ ወደ ክለቡ ያመጣል ተብሎ አይጠበቅም። ኢቨን እሱም ብቻ አይደለም። አንቶኒንም ብትመለከቱ በውሰቱ እየተጫወቱ የሚገኙ ማንቸስተር ዩናይትድ ተጫዋቾች አሉና እነ ራሽፈርድ እነሱንም ጭምር መልሶ ማምጣት አይፈልግም። አሁን ትልቁ ጉዳይ የሚሆነው ውላቸው ላይ ሲዋዋሉ የጀደን ሳንቾ ፊርማ ላይ ቼልሲ ቶፕ 14 ገብቶ የሚያጠናቅቅ ከሆነ በፕሪሚየር ሊጉ ተጫዋቹን በቋሚነት የማስፈረም ግዴታ አለበት። ከ20 እስከ 25 ሚሊዮን ፓውንድ
በቋሚነት ማስፈረም አለበት። አይ እኛ ይህን ተጫዋች አናስፈረመ በሚል ከሆነ ደግሞ 5 ሚሊዮን ፓውንድ የካሳ ክፍያ በቅጣት መልክ ለማንቸስተር ዩናይትድ መክፈል ይጠበቅበታል። ይሄ ነበር ውላቸው ላይ የነበረው። ታዲያ ቼልሲ ቶፕ 4 ገብቶ አጠናቋል። የቻምፒየንስ ሊግ ቦታን ይዟል። በውላቸው መሰረት ከ1 እስከ 14 ባለው ደረጃ ነው ቼልሲ ይዞ ያጠናቀቀው። ስለዚህ በዚህ ደረጃ ላይ ይዞ ካጠናቀቀ በኋላ የተጫዋቹን ውል ቋሚ ማድረግ አለበት። ይሄ ግዴታ ነው። አሁን ደግሞ ቼልሲዎች በተጫዋቹ ፐርፎርማንስ ላይ ምን አይነት ስሜት ይሰማቸዋል ነው ትልቁ ጥያቄ የሚሆነው። በገበያው ላይ ወጥተው የራሳቸውን አማራጮች ከመፈለግ ጋር ብዙ ነገሮችን ሊያደርጉ ይችላሉና እስካሁን ድረስ የዚህ የጀደን ሳንቾ ጉዳይ አልተረጋገጠም። ሳንቾ በክለቡ ይቆያል ወይስ ደግሞ ከክለቡ ጋር ይለያያል የሚሉት ነገሮች እስካሁን ድረስ እልባት ያላገኙ ጉዳዮች ናቸው። ነገር ግን ደግሞ ምናልባት ድርድሮች ሊደረጉ ይችላሉ። ግን ደግሞ በተለይ የቼልሲ ውሳኔ የሚጠበቅ ነው። በተለይ ተጫዋቹን በቋሚነት የማስፈረም ወይ ደግሞ ያንን የቅጣት ክፍያ ከፍሎ ከዛ ክለብ ተጫዋቹ እንዲለቅ ማድረግ፣ እነዚህ እንግዲህ በደንብ መጠየቅ የሚገባቸው ጉዳዮች ይሆናሉ፣ ቼልሲን በተመለከተ ማለት ነው። እነዚህን ጉዳዮች በደንብ ማንሳት ያስፈልጋል። ስለዚህ የእነዚህን ተጫዋቾች ጉዳይ ስናነሳ የነ ጄሚ ጊቴንስንም አብረን ብናነሳው እንዲህ ካሉት ጉዳዮች ጋር በደንብ አያይዘን ነው ማለት ነው። እና ከቼልሲ እንግዲህ የሚለቁ ተጫዋቾች በርካቶች ናቸው። በቁጥር 14 ናቸው ተብሎ ነው የተጠቀሱት። ቁጥራቸው ከዛም ሊበልጥ ከዛም ሊያንስ ይችላል። ግን ቼልሲ ቁጥራቸው ቀላል የማይባል ተጫዋቾችን ከዚህ ክለብ ሲያሰናብት መመልከታችን የሚቀር አይደለም። እንደአሁን እንኳን የጠቀስናቸው እነ ስተርሊንግ፣ እነ ቺልዌል፣ እነ ፔትሮቪች የመሳሰሉ ተጫዋቾች ክለቡን መልቀቃቸው የሚቀር አይደለም እና አሁን የጄሚ ጊቴንስን ዝውውር ለመጨረስ ቼልሲ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። የዓለም የክለቦች ዋንጫ ደግሞ ይደረጋል ከጁን 14 እስከ ጁላይ 13 በፈረንጆቹ ከሰኔ 14 እስከ ሐምሌ 13 ነው የሚደረገው። የዓለም የክለቦች ዋንጫ ደግሞ ለቼልሲ ሌላ ትልቅ ውድድር ላይ የሚሳተፍበት፣ ሌላ ደግሞ ትልቅ ቻሌንጅን የሚጋፈጥበት ውድድር ይሆናል ተብሎ ይታሰባል። ምክንያቱም እንደ ውድድር ዓመቱ አፈጻጸም ከሆነ ቼልሲ ውጤታማ ጊዜን ማሳለፍ ችሏል። ግን ደግሞ የዓለም የክለቦች ዋንጫ ላይ ቼልሲ ምን አይነት ፐርፎርማንስ ያሳያል፣ የዓለም የክለቦች ዋንጫ ምን አይነት ቻሌንጅ የሚጋፈጥበት ነው የሚለው በራሱ በደንብ መጠየቅ ያለበት ነው። ያው በእርግጥ ውድድሩ ሲቃረብ በደንብ ሀሳቦችን እናነሳለን። በተለይ ትልልቅ የሚባሉ ክለቦች እንደ ሪያል ማድሪድ ራሱ ቼልሲን ጨምሮ ሌሎች ክለቦች ምን አይነት ተሳትፎ በዚህ ውድድር ላይ ሊያደርጉ ይችላሉ ከውጤታማነት ረገድ አንጻር፣ ከሌሎች ነገሮች አንጻር። እንግዲህ ውድድሩ ሊጀመር የቀረው ከ2 ሳምንት ያነሰ ጊዜ ነው እና ከዚህ ከ2 ሳምንት ባነሰ ጊዜ ውስጥ ክለቦች ምን አይነት ዝግጅት አድርገው ኢቭን የአመቱ አድካሚነት ሳያንስ አመቱን ሙሉ በተለያዩ ውድድሮች፣ በውስጥ ውድድሮች፣ በአህጉራዊ ውድድሮች ላይ ሲሳተፉ የቆዩ ክለቦች በእንደዚህ አይነት ውድድር ላይ ደግሞ እንደገና የዓለም የክለቦች ዋንጫ ላይ ከባድ የሆነ ቻሌንጅ ነው የሚያደርጉት እና ምንም አይነት የቅድመ ውድድር ዘመን ዝግጅት ሳያደርጉ ነው በዚህ ውድድር ላይ የሚሳተፉት። እንግዲህ ቼልሲም እንደምታውቁት በምድብ ድልድሉ ላይ ከሎስ አንጀለስ ጋላክሲ፣ ከፍላሚንጎ እና እንዲሁ ደግሞ ከኢኤስ ቱኒዝ ከቱኒዚያው ክለብ ጋር ነው እንግዲህ በምድብ ጨዋታውን የሚያከናውነው። ቼልሲ ምድብ 4 ላይ ነው የሚገኘው። ይህ የዓለም የክለቦች ዋንጫ ደግሞ በደንብ ሌሎች ቻሌንጆች ሊኖሩት ይችላሉ። ቼልሲ ውጤት ማምጣት ይፈልጋል በዚህ ውድድር ላይ። ያው በዚህ ውድድር ላይ ውጤት ማምጣት ይፈልጋል። ምንም ያጠያይቅ ጉዳይ አይደለም። ለዛ ደግሞ የሚሆን በተለይ የዝውውር መስኮቱ እስከ ጁን 10 ድረስ ነው የሚቆየው እና በዚህ ጊዜያት ውስጥ ቢያንስ 1 ወይ 2 ተጫዋቾችን አስፈርመው ወደ ዓለም የክለቦች ዋንጫ ማምራት ይፈልጋሉ። ስኳዳቸው ሰፋ ቢል እንዲህ ላሉ ውድድሮች የሚጠላ አይሆንም እና የሊያም ዴላፕ ጉዳይም በዚሁ ተያይዞ የሚነሳ ነው። ያው ሊያም ዴላፕ የ30 ሚሊዮን ፓውንድ ተጫዋቹ እንደሆነ ይታወቃል። በቀጣዮቹ ጊዜያት ክለቡን ሲቀላቀል እንመለከቷለን። እንደውም የዓለም የክለቦች ዋንጫ ከመጀመሩ በፊት ነው ክለቡን ሲቀላቀል ልንመለከት የምንችለው እና የጄሚ ጊቴንስም እንግዲህ ጉዳይ በደንብ ከዚህ ጋር ተያይዞ የሚነሳ ነው። ተጫዋቹ በተለይም በቦሩሲያ ዶርትመንድ በጣም አስደናቂ ጊዜ ነው ማሳየት የቻለው። በቦሩሲያ ዶርትመንድ ደግሞ ትልልቅ ተጫዋቾች እንደነበሩ ራሱ ቤሊንግሃም እንዲሁ ደግሞ ሳንቾም ተጫውተው የነበሩ ተጫዋቾች ናቸውና እንግዲህ በዛ ክለብ ውስጥ ደግሞ ትልቅ አስተዋጽኦ የነበረው ተጫዋች ነው። በ20 ዓመት ከ75 ቀን ነው እንግዲህ ከሪያል ማድሪድ ጋር በተጫወተበት ጊዜ በጣም ጥሩ ጊዜን አሳልፎ እንደውም የተጫዋቹን ፐርፎርማንስ ከተመለከትንባቸው ጨዋታዎች መካከል አንዱ ያ ከዛ ቡድን ጋር የተደረገው ጨዋታ ነበረ የሚታወሰው። ሪያል ማድሪድ ከቦሩሲያ
ዶርትመንድ ጋር ያደረጉት ጨዋታ ማለት ነው። ይህን እናነሳለን። መጨረሻ ላይ ልናነሳ የምንችለው ግን የአሌያንድሮ ጋርናቾን ጉዳይ ነው እና ጋርናቾ በተመለከተ አሁንም ብዙ መረጃዎች ይወጣሉ። ተጫዋቹ ከዩናይትድ ይለቃል፣ ይሄ የሚያጠያይቅ ጉዳይ አይደለም። ተጫዋቹ ካለበት ኢጎ አንጻር ተጫዋቹ ደግሞ በማንቸስተር ዩናይትድ ቤት የሚፈለገውን ያክል እድገትም ካለማሳየቱ ጋር ተያይዞ ያን ክለብ ለቆ የመውጣቱ ጉዳይ የሚያጠያይቅ ነገር አይደለም። ከዛ ክለብ ጋር ሲለያይ ልንመለከተው እንችላለን። ቼልሲ ከተጫዋቹ ጋር አብሮ ስሙ ተያይዞ ሲነሳ ነበር። እሱ ብቻም አይደለም፣ ናፖሊም በተጨማሪ ስሙ ተያይዞ ከተጫዋቹ ጋር ሲነሳ ቆይቷል እና እንደው ቼልሲ ተጫዋቹን የምር ያስፈርመዋል ወይ? ተጫዋቹ ወደዛ ክለብ ሲያመራ ልንመለከተው እንችላለን ነው። አጠያያቂ ነው። አሁንም ቼልሲ ጥሩ ሁነኛ የመስመር ተጫዋቾችን ይፈልጋል። ወደዛ ክለብ ለመቀላቀል አዳዲስ ኃይሎችን ፍሬሽ ጉልበቶችን ማምጣት ይፈልጋል። ግን ደግሞ እነዛ ሊያመጣቸው የሚፈልጋቸው ተጫዋቾች የምርም በቼልሲ እግር ኳስ ክለብ ውስጥ ውጤት የሚያመጡለት ናቸው ወይ የሚለው ነገር በደንብ መጠየቅ አለበትና እስቲ እናንተም በዚህ ጉዳይ ላይ በተለይ ሀሳቦቻችሁን ልታጋሩ እንችላላችሁ። አሌያንድሮ ጋርናቾ በማንቸስተር ዩናይትድ ቤት ያሳለፋቸው ዓመታት የሚታወቁ ናቸው። ታዲያ አሁን ደግሞ ወደዚህ ክለብ ቢመጣ ወደ ምዕራብ ለንደኑ ክለብ ቼልሲ ቢመጣ በቼልሲ የተሳካለት ተጫዋች ይሆናል ወይስ በዛው በተመሳሳይ በመናቀው ጋርናቾ ነው ሊቀጥል የሚችለው? ጋርናቾስ በቼልሲ ምን አይነት ፐርፎርማንስ ነው ሊኖረው የሚችለው የሚለውን ጉዳይ በተመለከተ ሀሳቦቻችሁን ልታጋሩን ትችላላችሁ። ነገር ግን ደግሞ በዋነኝነት እስካሁን ድረስ ከተጫዋቹ ጋር ተያይዞ ያው ከዛ ክለብ እንደሚለቅ ነው የተነገረ የሚገኘው። እንግዲህ ከቼልሲ ጋር ተያይዞ እነዚህ መረጃዎች ይነሳሉ። ከቼልሲ ስለሚለቁ ተጫዋቾች እንዲሁም ደግሞ በቼልሲ ስለሚቆዩና ኮንትራታቸውን ቋሚ ስለሚያደርጉ ተጫዋቾች ጉዳይ ይህንን መረጃ ለእናንተ ለአድማጮች አድርሰናል። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። አሁንም መረጃዎቻችን በተመለከተ ሀሳቦቻችሁ ልታጋሩ ትችላላችሁ። ከዛም ባሻገር ግን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ ሰብስክራይብ በማድረግ እንዲሁም ሌሎችም ሼር እያደረጋችሁ የአራዳ ሜዳ ቤተሰብ እንድትሆኑ እንጋብዛለን። ቼልሲ ከሊያም ዴላፕ ቀጥሎ ደግሞ ማንን ወደ ክለቡ ሊያመጣ ይችላል? ሀሳቦቻችሁን በኮሜንት ላይ እንድታጋሩን የአክብሮት ግብዣ ነው።